አንድ ብርጭቆ የቅርንፉድ ውሃ በባዶ ሆድ መጠጣት በሰውነታችሁ ላይ እንደ ተአምር የሚቆጠር ለውጥ እንደሚያመጣ ጥናቶች ያሳያሉ። በዚህ ቪዲዮ ላይ የቅርንፉድ ውሃን ከኤ እስከ ዜድ እንተነትነዋለን። ይህ ቪዲዮ አይደለም። ይህ ስለ ጤናችሁ የሚሰጥ ነፃ የሕክምና ኮርስ ነው። ደብተርና እስክሪብቶ ያዙ፣ ምክንያቱም የምንሰማው ነገር ሕይወት ቀያሪ ነው። አብራችሁን ቆዩ። ለመሆኑ ይህ ትንሽዬ ፍሬ ምንድን ነው የያዘው? ለምንድነውስ እንደዚህ ኃይለኛ የሆነው? እስቲ ወደ ሳይንሱ እንግባ። ቅርንፉድ ዝም ብሎ ቅመም አይደለም። እጅግ በጣም የተጨቀጨቀ የቫይታሚንና የሚነራል ቦምብ ነው። በመጀመሪያ ደረጃ ቅርንፉድ በዓለም ላይ ካሉ ምግቦች ሁሉ በበለጠ አንቲኦክሲደንት በመያዝ አንደኛ ደረጃ ላይ ይቀመጣል። እስቲ ያስቡት፣ ብሉቤሪ ጸረ ካንሰር ነው ይባላል። ቅርንፉድ ከብሉቤሪ በ30 እጥፍ የሚበልጥ አንቲኦክሲደንት አለው። ይሄ ማለት በሰውነታችሁ ውስጥ የሚፈጠረውን የሴሎች መበላሸትና እርጅና የመቀልበስ አቅም አለው ማለት ነው። ሁለተኛውና ዋናው ንጥረ ነገር ዩጂኖል ይባላል። ይህንን ስም ያዙት። ዩጂኖል የተፈጥሮ ማደንዘዣ፣ ጸረ ባክቴሪያና ጸረ ፈንገስ ነው። ጥርሳችሁን ሲያማችሁ ሐኪሞች የሚሰጧችሁ መድኃኒት ውስጥ ያለው ዋናው ነገር ይሄው ዩጂኖል ነው። ሶስተኛው በውስጡ ማንጋኒዝ የተባለ ሚነራል አለው። ይህ ሚነራል ለአእምሮ ስራና ለአጥንት ጥንካሬ ወሳኝ ነው። አንድ የሻይ ማንኪያ ቅርንፉድ ብቻ የቀን የሰውነት ፍላጎታችንን 50% ማጋዚንን ይሸፍናል። እንግዲህ አስቡት፣ ይህንን ሁሉ ነገር በውሃ አዋህዳችሁ ጠዋት ስትጠጡት ሰውነታችሁ ምን እንደሚሰማው። አሁን ወደ ጥቅሞቹ በዝርዝር እንግባ። የመጀመሪያው ለውጥ የሚጀምረው ከሆዳችሁ ነው። ስንቶቻችሁ ናችሁ በጨጓራ ባክቴሪያ የምትሰቃዩት? ስንቶቻችሁስ ናችሁ ሆዳችሁ የሚነፋው ግሳት የሚያበዛባችሁ? የቅርንፉድ ውሃ ጠዋት በባዶ ሆድ ሲጠጣ ልክ እንደ ፈሳሽ ሳሙና ሆኖ አንጀታችሁን ነው የሚያጸዳው። አንደኛ የጨጓራ ባክቴሪያን ይገድላል። ቅድም የጠቀስኩት ዩጂኖል የጨጓራ ባክቴሪያን ገድሎ የማውጣት አቅም አለው። ብዙ ጥናቶች እንደሚያሳዩት የዘመናዊ መድኃኒቶችን ያህል ውጤታማ ነው። ሁለተኛ የጨጓራ ቁስለትን ይጠግናል። ቅርንፉድ የጨጓራ ግድግዳችንን ሙከስ ወይም አፋፋይ ነገር እንዲያመርት ያደርጋል። ይህ አፋፋይ ነገር ጨጓራችን በራሱ አሲድ እንዳይበላና እንዳይቆስል ይከላከላል። ሶስተኛ የሆድ ድርቀትን ያስወግዳል። የምግብ መፈጨት ሂደትን በማፋጠን በሆድ ውስጥ ተከማችቶ የቀረን ምግብና ጋዝ ያስወጣል። ጠዋት ተነስቶ ይህንን መጠጣት ለሆድ ዕቃችሁ እንደ ማደሻ ነው። ይህ ክፍል ለስኳር ታማሚዎች ወይም የስኳር መጠንን መከላከል ለሚፈልጉ እጅግ ወሳኝ ነው። የቅርንፉድ ውሃ እንዴት ነው ስኳርን የሚያስተካክለው? ሚስጥሩ ናይጀርሲን የተባለ ውህድ ነው። ይህ ንጥረ ነገር ሳይንቲስቶችን በጣም ያስደነቀ ነው። ለምን? ምክንያቱም ስራው ልክ እንደ ኢንሱሊን ነው። የስኳር በሽታ ያለባቸው ሰዎች ችግራቸው ኢንሱሊን ማጣት ወይም የኢንሱሊን ሬዚስታንስ ነው። የቅርንፉድ ውሃ ስትጠጡ ይህ ናይጀርሲን የተባለ ንጥረ ነገር በደም ውስጥ ያለውን ግልኮስ ሴሎቻችን እንዲጠቀሙበት ያደርጋል። በዚህም ምክንያት በደም ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ ይቀንሰዋል። ስለ ጉበትስ? ጉበታችን የሰውነት ማጣሪያ ነው። በየቀኑ የምንበላው መርዝ፣ የምንጠጣው አልኮል ጉበትን ይጎዳል። ቅርንፉድ በውስጡ ባለው ከፍተኛ አንቲኦክሲደንት አማካኝነት በጉበት ላይ የተጠራቀመውን ስብና መርዛማ ኬሚካሎችን አጥቦ ያስወግዳል። አዳዲስ የጉበት ሴሎች እንዲፈጠሩም ያግዛል። ይህ ጉዳይ ብዙ ጊዜ በግልጽ አይወራም። ነገር ግን ቅርንፉድ ለወሲብ ጤና ያለው ጥቅም ወደር የለውም። በተለይ በእስያ ሀገራት ለዘመናት እንደ ወሲብ አነቃቂነት ሲጠቀሙበት ኖረዋል። ለወንዶች የወሲብ አቅም ማነስ ዋናው መንስኤ የደም ዝውውር ችግር ነው። ቅርንፉድ የደም ቧንቧዎችን በማስፋትና የደም ዝውውርን በማቀላጠፍ ወደ አስፈላጊው አካል በቂ ደም እንዲደርስ ያደርጋል። በተጨማሪም ያለ ጊዜ የመጨረስ ችግርን እንደሚያሻሽል አንዳንድ ጥናቶች ይጠቁማሉ። ምክንያቱም ቅርንፉድ የነርቭ ስርዓትን የማረጋጋት ባህሪ አለው። እንዲሁም ቴስቴስትሮን የተባለውን የወንድነት ሆርሞን ደረጃ በትንሹም ቢሆን ከፍ ያደርጋል። ለሴቶች የቅርንፉድ ውሃ ማህፀንን የማጽዳት ተፈጥሯዊ ብቃት አለው። የማህፀን ኢንፌክሽን በተደጋጋሚ የሚያጋጥማችሁ ከሆነ የቅርንፉድ ውሃ ፍቱን መድኃኒት ነው። ምክንያቱም ጠንካራ የጸረ ፈንገስ ባህሪ አለው። እንዲሁም የወር አበባ በሚመጣበት ጊዜ የሚሰማን ቁርጠትና ህመም ለማስታገስ እንደ ተፈጥሯዊ ፔንኪለር ሆኖ ያገለግላል። እንቁላል የመፍጠር ሂደት ላይም አዎንታዊ ተጽዕኖ አለው። እድሜ ሲገፋ ጉበት ያማል፣ ወገብ ይቃጠላል፣ እጅ ይይዛል። ይህ ሁሉ የኢንፍላሜሽን ውጤት ነው። የቅርንፉድ ውሃ በየቀኑ መጠጣት ማለት በየቀኑ የተፈጥሮ ማስታገሻ መውሰድ ማለት ነው።